ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ለዚህ ቤት አዳዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ልቀጥል በተለመደው ነገሬ ማለት ነው። ሩታ ትላንትና አብርሃምን ምን እንዳረገቻት አልኩኝ እኮ ምን እንዳረገችው አይታችኋል። አይገርምም? ግን ስስሟት እምቢ ብላ ስስዋት መጣች የሚባል ተረት ለሩታ የሚሆን ይመስለኛል ማለት ነው። አብርሃም እንደዛ ሲለምናት፣ የሱ ቤተሰቦች እንደዛ ሲለምኗት ብዙ ነገር ሲያረጉ እምቢ አለች። አልፈልግም፣ ከሱ ጋር መኖር አልፈልግም፣ ተሰብሬ ያለሁኝ፣ ልቤን ሰብሯል። በጣም እሱ ሳውን ብታረቀውና አብሬው ብሆን ምናል እምነት አለኝ በሱ እሱ ምናል ቤቱን አክብሮ እኔን ማለትም ትዳሩን አክብሮ ከኔ ጋር መኖሩን በምን እርግጠኛ ሆናለሁኝ? ስለዚህ እኔ ከሱ ጋር መኖር አልፈልግም፣ እርግጠኛ አይደለሁም። እሱ አይማርም፣ እዛው ነው ተመልሶ እዛው ነው። ስለዚህ እኔ እሱን አልፈልግም፣ የራሴን ህይወት ኖራለሁ፣ እሱም የራሱን ህይወት ይኖር። እኔ በጭራሽ ከሱ ጋራ መሆን አልፈልግም ብላ ሰማኗን እስከ መቅደድ የደረሰች ጀግና ሴት ናት። አሁን ደግሞ አብሬ ካልሆንኩ አብሬ ካንተ ጋር ፍቅር ካልተጫወትኩ ካንተ ጋር ሻይ ቡና ካላልኩ ካንተ ጋር ምሳ ካልበላው ካንተ ጋር መክሰስ ካልበላው ካንተ ጋር እራት ካልበላው ማለት ጋር እንዴት አደረሳት? እንዴትስ አሰበችው? ቢሆንላትና ቢሳካላትና ነገሮቹ ቢሳኩላት ደስተኛ ነኝ። አብርሃም አብሯት ቢኖር ግን አብርሃም ካሁን በኋላ ከሷ ጋር የመኖሩ እድሉ በጣም የወረደ ነው። ምን መሰላችሁ? ምንድን ያለው ከዚህም በፊት ካለሷ ሴት እንዳሌለ ሁሉም ሰው ሲለምናት፣ እኔም ስለምናት፣ ጋሽዬም ሲለምናት፣ መልሳ አንተ መተክ ስለምናት አልፈልግም የምትለው በቃ ከሷ ውጪ መኖር እንደማልችል እየመሰላት ነው። ስለዚህ ተዋት፣ አትለምኗት፣ አትጠይቋት። ካሁን በኋላ ይቅር በቃ ከሷ ጋር ይሄ ከአብርሃም ጋር ታረቂ፣ ከአብርሃም ጋር ሁኚ የምትሏትን ነገር አቁሙ ብሎ ነበር አብርሃም። ከዛ ስንተዋት እራሷ ትመጣለች አለ እና አሁን ታዲያ አብርሃም እሷ መጣች። አሁን ታዲያ አንተ በሰዓት ለምሳሌ ልትንደረደር ነው የሚባለው? በቃ እስኪ ልትኮራ ፈልገክ ነው ወይስ ሩታን እስከ መጨረሻው አትፈልጋትም? ይሄንን ማወቅ እንፈልጋለን። እኔ በበኩሌ ማወቅ ፈልጋለሁኝ። እንደ አንድ ተከታያችሁ፣ እንደ አንድ ተመልካቻችሁ ይሄንን ነገራችሁን ማወቅ ፈልጋለሁኝ። ስትስመው ጥርግ አረገ። ከዛ አረገች። ኧረ በስመ አብ አንቺ! ኧረ ተይ በእናትሽ። ይሄ የንዴት መሳም ነው እንጂ የፍቅር መሳም አይደለም። ተናደሻል። እና አሁን እኔ ሲመስለኝ አብርሃም አልፈልግሽም፣ ከአንቺ ጋር አልኖርም ስላለሽ ህልክ ይዞሽ ነው ወይስ እውነት አንቺ ከአብርሃም ጋር መኖር ፈልገሽ ነው? እንደዛ ያሁሉ ሰው ሲለምንሽ፣ ያሁሉ ጓደኛ፣ አዝማድ፣ ዘመድ፣ ጎረቤት ስንት ሰው ሲለምንሽ እምቢ ብለሽ ዛሬ በራስሽ መንገድ እኔ ካንተ ጋር ካልኖርኩኝ ካንተ ጋር ካልሆንኩኝ እሱ ደጋግሞ ባለፈውም ልጁን ይዘው የሄዱ ለታ እነሱ የሚያወሩት ሌላ ነው። እሷ ከአብርሽ ጋራ መንገዱን እንትን ትላለች። እንደዛ እንዲሏት ወይ በቃ እሱ እሺ ካለ እኔ አብሬ እሆናለሁ ለማለት ነው። እነሱ እኔ መቀደምታን ቪዲዮ ሰርቻለሁ። እነሱ ያሉት ካሁን በኋላ በፍቅር ሆናችሁ በሰላም ልጃችሁን አሳድጉ፣ ቢሆን አንድ ላይ ብትሆኑልኝ ደስ ይለኛል ብሏል ወንድምየው። እዚህ ጋር እሱን ደስ አለው አላለው ሳይሆን እዚህ ጋር የአብርሃምና ያንቺ ፍላጎት ነው የሚወስነው ማለት ነው። አሁን ለምሳሌ ያኔ ቤተሰብ አይሆንም፣ አንድ ላይ አትሆኑም፣ አንቺ አይሆንም እያሉሽ ነዋል። አብርሃምን ፈልገሽ ሁለታችሁ ስለምትፈላለጉ ቤተሰብን ሳሰሚ በአጥር ላይ ዘለሽ ቁልፍ ወስደሽ በር ከፍተሽ ሻንጣሽን ይዘሽ አብርሃም ጋር ሄደሽ ከአብርሃም ጋር ቤት ተከራይታችሁ ስትኖሩ ከዛ ወደ አዲስ አበባ የመጣችሁ ከቡታጅራ። ስለዚህ
ያኔ የሁለታችሁ መፈላለግ ስላለ ነው። አሁን ግን እሱ እየፈለገሽ አይደለም። እሱ በሚፈልግሽ ሰዓት ደግሞ አንቺ አትፈልጊውም። አንቺ በርግጥ ያኔም እንደዚህ እኮ አድርጋው እንደዚህ አፍግታው ነው ከሷ ጋር የኖረው እንድትባይ ይመስለኛል። ያንን ሁሉ አልፈልግም ወርቅ ሲገዛልሽ ወርቁን ሄርሜላ ናት የገዛችሁ ብለሽ እንደዛ ስትወረውሪ ምን ስትይ ይመስለኛል። አሁን ሳየው ማለት ነው ስመለከተው ሳስበው እንደ አንድ ሰው ሳስበው እንደ አንድ ተመልካች እናንተን እያየሁኝ ሳስብሽ ምንድነው የሚመስለኝ አብርሃም ከጊዜ በኋላ አንቺ እንዳልሹ ስፈልግ አነሳዋለሁ ስፈልግ ጥለዋለሁ እንዳልሹ ከጊዜ በኋላ የኔው ነው። ስለዚህ ከኔ ጋር የሚኖረው እንደዚህ ርግጥ አርጌው ወይ ደግሞ ሁለተኛ በቃ እኔ ካልኩት በስተቀር ሽንት ቤት እንዳይገባ፣ እኔ ካልኩት ውጪ ውሃ እንዳይጠጣ፣ እኔ ካልኩት ውጪ የሆነ ቦታ እንዳይሄድ እንደዛ አርጌው አኖረዋለሁኝ እመልሰዋለሁኝ ብለሽ ነው ያሰብሽው። ያ ነገር ሳይሳካልሽ ሲቀር 80ሽንም ስትቀጂ ትልቁ ስተትሽ እሱ ላይ ነው። 80ሽ ስትቀጂ ተይ ሲልሽ እኔ 80 የተቀደደለታ የፈለገ ነገር ቢሆን ይቆጭሻል፣ እኔ ወደ አንቺ አልመለስም፣ ይሄ ወረቀት የተቀደደለታ እኔና አንቺ አንድ ላይ አንሆንም ታይ ብሎ እስከ መውለጃሽ ሰዓት ደረሰ። ከመውለጃሽም በኋላም ለምኖሻል፣ አስለምኖሻል፣ እምቢ ብለሽ እስከ ሩሙ ድረስ ፖሊስ ይዘሽ መተሽ 80ሽን ቀደሽ። አሁን ታዲያ የምን ያዙኝ ልቀቁኝ ነው እየተንጠለጠልሽበት የምትስሚ ምን ምትይ? ታዲያ ያ ኩራትሽ የት ሄደ? ያ መዝናናትሽ የት ሄደ? እና ምን ተገኘ? ያ አብርሃም ነው ዛሬም ያለው አብርሃም ነውስ? ከሌላ ሴት ጋር ስታዩ ያምሻል። ከሌላ ሴት ጋር ስታዩ ያ አብረሻ ያሳለፍሽው ትዝታሽ እየመጣ እንቅልፍ ይነሳሻል። እሱ ካልሆነ በስተቀር በምንም አይነት ታምር አብርሃም ካሁን በኋላ ወደ አንቺ ይመለስ። እንደው እህል ውሃችሁ ካላለቀ ሰው ፈራጅ አይደለም፣ የሚፈርደው እግዚአብሔር ነው። እህል ውሃችሁ ካላለቀ አይ ዶንት ኖ አንድ ላይ ልትሆኑ ትችላላችሁ፣ ልጃችሁን አንድ ላይ ልታሳድጉ ትችላላችሁ። ከዛ ውጪ ግን አንቺ ባደረግሽው ድርጊቶች ታንዲም አንዴ ፕራንክ ነው አልሹ፣ እንደዛ ተመልሶ ሄርሜላን ከህይወቴ ስንቴ ነው ሄርሜላን ከህይወቴ ውጪ ምንድነው ቡታጅራ እያላችሁ ከአንዴም ሁለቴ ነው መሰለኝ አንዴ እሷንም ጠርቶ አንቺንም ጠርቶ እኔ ካሁን በኋላ ከእሷ ጋር ነው መኖር የምፈልገው፣ ስለዚህ ከህይወቴ ውጪ እኔ አልፈልግም፣ ከልጄ ጋርና ከሩታ ጋር ነው መኖር የምፈልገው ብሎ እንደዛ ደስ ብሎሽ ስቀሽ እሷ ከሄደ በኋላ ሁለት ያጣ ሰው እንዳትሆን እኔ ካንተ ጋር በምንም አይነት ታምር ካንተ ጋር አልሆነም አልሹ። ኦኬ ያም አለፈ። እንደገና ደግሞ ተመልሰው ይቅርታ ጠየቃት ሄርሜላን። እሱ ይቅርታ ጠየቃት፣ አብረው ሆኑ። ከዛ ወደ አዲስ አበባ መጡ። አዲስ አበባን ከመጡ ስንቴ ነው በቃ አዲስ አበባ ከመምጣታቸው በፊት ነው እንጂ እንደዛ አንቺ ወደ ባሌ መጥቻለሁ ምናምን ብለሽ 40 ቀን ሳይሞላሽ አንቺ 40 ቀን ይቅርና አንቺ 40 ቀን ይቅርና 4 ቀን ራሱ ላንቺ ከባድ ነበረ እና አብሬክ መሆን ፈልጋለሁኝ ምን ብለሽ የማይባል ነገር ከአንድ ሰው ከአንድ ሴት የማይጠበቅ ይሄ ለምሳሌ ወይ በውስጥ የሚወራ ነገሮች ሚዲያ ላይ እንደዛ በቃ ሰውም እንደዛ አይነት ነገሮች ነው የሚፈልገው። እንደዛ አይነት የብልግና ቋንቋዎች ያው ብልግና ነው፣ ምንም ይሄ ጨውነት አይደለም። እኔ ባሌም ቢሆን በውስጥ መስመር እንደፈለኩኝ ልሆን እችላለሁ እንጂ ይሄ ማንም ሰው የሚያየውን ነገር ላይ እንደዚህ አይነት ነገር ይሄ የሆነ ሐላል ይባላል በአረብኛ ሐላል የሆነ ነገር የሆነ ማለትም በእኛ ቋንቋ እየጠፋኝ ነው። የሆነ የውስጥ ነገር የሚባል ነገር አለ። የሆነ በቃ ውስጥ የሆነ አንቺ እኮ በቃ አልጋንጥፈሽ ከባልሽ ጋር ስተኝ ብቻ ማሳየትና በፓንት መምጣት ብቻ ነው የቀረሽ እንጂ ምንም የቀረሽ ነገር የለም። ምንም እኔ ምንሽም አይመቸኝም ሲጀመር ማለት ነው። አሁንም አንቺ እንደዚህ መቅበጥ እሱን ለማማለል ይሄ የቀረው በፊት ነው። ያኔ የራቆት ቪዲዮ ስትይዥ ከመያዝሽ በፊት እንደዚህ አይነቶች አክት ብታሳየው መልሰሽ እሱን ከቤት ውጣ አልፈልግም በምትዩ ሰዓት በቃ የምትፈልጊ ሆነ ውስጥ አሁን ለምሳሌ አንዳንድ ሰው ምግብ መብላት እየፈለገ እየራበው ሆዱን እየራበው በአፉ
ሰው ቤትም ሄደው ብላ ምናምን ሲሉት በቃኝ እኔ አሁን ነው በልቼ የመጣሁት። ግን እኮ ይሄ ምንድነው ችጋር ቁንድድ እያደረገው ማለት ነው። ይርበው እየራበው በቃኝ አፉ ጣላት የሚሆንበት። አንቺ አሁን እንደዛ ነው የሆንሽው። ልብሽ እየፈለገ ፍቅርሽ ውስጡ የሆነ ውስጥሽ ፍቅር የሱ ፍቅር እያለ እኔ እኮ ከዚህም በፊትም ብያለሁኝ እሱ ሌላ ሴቶችን አልፈልግም እያለ አንቺን እኔ ካንቺ ጋር ነው መኖር የምፈልገው ካለሽ ሴቶች የፈለጉትን ነገር ቢሆኑ አብርሃምን እንወደዋለን፣ አብርሃም እንደዚህ ነው፣ አብርሃም እንደዚህ ነው ቢሉሽ ዋናው አንቺ ከሱ ጋር መኖርሽ ነው። እሱ ያንቺ መሆኑ ነው ዋናው ብዬ ቪዲዮ ሰርቼልሻለሁ። ግን አንቺ ምን እንደምትፈልጊ የሱ ደስታ የሚያስደስትሽም አይመስለኝም ሳስብሽ። እና ይሄ አሁንም ቢሆን ምንም ደስ የሚል ነገር የለውም ከአንቺ። አሁን እኛ ስጋ አይደለም አብርሃም፣ እኛ ራሱን ሰጋ አለን። ነገ ምን እንደምታመጪ አናቅም። እሱ ብሏል እኮ እኔ ስርቃት ትቀርበኛለች፣ ስቀርባት ትርቀኛለች፣ እሷ ምኗንም መያዝ አልቻልኩም ብሎ እርግፍ አድርጎ ሲተውሽ፣ አንቺ ደግሞ አሁን በተራሽ ሞች ይገኛለሁኝ እኔ ካንተ ውጪ መኖር አልችልም ልትዩ ነው። አሁን እኮ እንደያኔው አፍቅሬሃለሁኝ ብለሽ ማልቀስ ነው የቀረሽ እንጂ ምንም የቀረሽ ነገር የለም። ለምን ታፍራለህ ምናምን እያልሽ ጸጉሩን ትነካከለሽ። ወንድ ልጅ ነው ለምን ያፍራል? አንቺ ያላፈርሽውን አብርሃም ያፍራል? አፍሮ አይደለም። በቃ ወጥተሻል፣ ከውስጡ ስለወጣሽ ነው። በቃ ቦታ የለሽም። አሁን እሱ ጋር አንቺ የሆነ ያ የድሮ ፍቅርሽን ትፈልጊያለሽ። አንድ ላይ ራሱ ብትሆኑ ወይ ለልጄ ራሱ ብሎ አንድ ላይ ብትሆኑ ያንን የድሮ ፍቅር ይሰጠኛል፣ ያ የድሮውን ፍቅር ይመግበኛል ብለሽ እንዳታስቢ። አንድ ላይ ልትሆኑ ትችላላችሁ። ይሄ እግዚአብሔር ስራ ነው። ግን አንድ ጊዜ የተናጋ ነገር ምንም ጥቅም የለውም። የተንቀሳቀሰ ጥርስ ወይ ይወልቃል ወይ ማጠንከር አለብሽ። ስለዚህ አሁን የእናንተ ህይወት የእናንተ ትዳር አንዴ ተናግቷል። ምን እንጃ ሰርግ ደግሳችሁ ነው ወደፊት። አሁን እንደው አንድ ቢሆን ራሱ ሰርግ ደግሳችሁ እንደገና ቀለበት አድርጎልሽ ወይ ሽማግሌ ልኮ ምን ብሎ ታርቀና እንደዚህ አይደለም እኮ። እንደው ብትታረቁ ራሱ በእንደዚህ አይነት ነገር አለ የምትታረቁት። ማሸነፍ ማለት እንደዚህ አይደለም። አንቺ እኮ ያበላሸሹ አንድ ከቤት ያወጣሹ ጊዜ፣ ሁለተኛ ቪዲዮ የራቁት ቪዲዮ ያሽበት ቀን ነው አብርሃምን የመጨረሻ ያጣሹ። ትንሽዬ ራሱ ርህራሄ እንዳይኖር ለልጄ ራሱ እንደው ለልጄ ስል ልጎዳ፣ ለልጄ ስል ከሷ ጋር ልኑር እንዳይል ራሱ እኮ ያደረግሽው ትዝ ይልሻል። ሊሄድ ነው ውጭ ሀገር ሊሄድ ነው፣ ቤት ማትመጣ ከሆነ ሻንጣህን ይዘህ ማትመጣ ከሆነ ብለሽው 1 ወር ስጪኝ ስልሽ ነው 1 ወር አልሰጥህም ያልሹ ጊዜ ትዝ ይልሻል። እንዴ ይሄ ልጅ ምን እየሆነ ነው ብለን እኛ ራሱ መልሰሽ እሺ 2 ሳምንት ሲልሽ ምንቅር ብለሽ እንደዚህ ያረጋሽ ሻንጣሽና ልጅሽን ይዘሽ ወጥተሽ ከደረጃ ሳትወርጂ ተመልሰሽ ወደ ቤት የገባሹ ማለት ነው። ስለዚህ እንደዛ ከማረክ እንጆ በማረክ በመዝናናት አብሮ በመጫወት እሱ ሲመጣ የማንንም ኩተራ ሰብስበሽ ከምታስቂበት ከምታላግጭበት እሱ ቪዲዮ በሚሰራበት ቦታ ቪዲዮ ይዘሽ እየጠራሹ እንደዛ ጭምልቅልቅ ከምትይ አሁን ትላንትና ያሳየሽውን አክት ለአብርሃም ማሳየት ትችይ ነበር። እኔ እናንተ እኮ ወንድምና እህት ሆነን መኖር እንችላለን። ልጃችንን በፍቅር ማሳደግ እንችላለን። በጣም ሴትነትሽን አልተጠቀምሽበትም። እኔ ብዙ ጊዜ ሰርቻለሁ ስላንቺ ቪዲዮ። በቃ አንቺ የምትፈልጊው አይ ጌታ ሆይ እኔ ተናግሬ ነበር። እግዚአብሔር ይቅር ይበለኝ እንኳን አወጣኝ ከዚህ ሁሉ። ለምን አንቺ የምትፈልጊው በቃ ሌላ ነው። አሁን ለምሳሌ አብርሃም ማሳጣት ራቁትሽን እየሆንሽ አንቺ በቃ ራቁቷን ስትሆን ከዚህም በፊትም ቪዲዮ ሰርቷል ሩታ። አብርሃም የሚፈልገውን ነው እሷ ማለትም እንደዚህ አጭር ነገር ለብሳ ወይ ደግሞ ተገላልጣ መምጣት ፈልጋ አይደለም፣ እሱ የሚፈልገውን ነገር ነው እያደረገች ያለችው ተብሎ ቪዲዮ ተሰርቷል። ሁሉም የራሱ ጭንቅላቱ የሚያስበው፣ እኔ የማስበውን ሌላ ሰው አያስብም፣ ሌላ ሰው የሚያስበውን እኔ አላስብም። አው ማንኛው ሰው ልጅ ራቁቱ ምኑን አይደለም ባሉን የሚያማልለው። ማማለልም ካለብሽ ደግሞ ከቪዲዮ ጀርባ ማድረግ ትችይ ነበረ። ይሄ ምንድነው? ሰድበ አንቺ እሱን ዝቅ አድርገሽ ሰዎች ዝቅ እንዲያደርጉት ትፈልጊያለሽ አይደለም? አብርሃም እኮ ማንኛውም ሰው ራቁቱን ሲሄድ አንድ ሰው ሳይኮ አንዳንድ ሰው ውይ ሊል ይችላል። ወንድም ሆኖ ሁሉም ራቁት ሴት የሚፈልግ የለም።
አሁንማ ያው ለምደውታል። በቃ አይናቸውን በየመንገዱ ማጭሩንም ቀሚስ ከወገባቸው በታች ራቁታቸውን ከጉልበታቸው በላይ ራቁታቸውን መሀል ላይ ከላይና ከታች ራቁት ሆነው ለምደውታል። ወንዶችም አሁን እኮ ኖርማል ሆናል። በቃ ማንም ዞር ብሎ አሁን ራቁት በፊት ራቁት ሴት የኛ ኢትዮጵያኖች ወንዶች እኮ ራቁት ሴት አብዳለች ነው የሚሉት። ግን አሁን እብድ እንዳልሆኑ ጤነኞች እንደሆኑ በቃ ይሄ ምንድን ነው የሚባለው? ርብስማ ምንም ልላችሁ አልፈልግም እኔ። ስለዚህ ያኔ እንደዛ ስንት ሰው ሲለው ነበረ። ያም ሆነ ይህ በግራም ነፈሰ በቀኝም አንድ ከሆናችሁ እግዚአብሔር አንድ ካረጋችሁ እኛ ምንም ችግር የለብንም። ግን በእንደዚህ ሁኔታ መንገድ አንቺ ያኔ አንድ ላይ እንሁን ጊዜ ያለሽ እኮ አንድ ላይ እንሁን ተያስቢ ስልሽ ረፍዷል። አሁን ነው የረፈደው፣ ያኔ ሳይሆን አሁን ነው የረፈደው። 80ሽን ከቀደርሽ በኋላ የራቁት ቪዲዮ ላው ላይ ካያሽ በኋላ ብዙ ነገር ካበለሻሸሽ በኋላ ነው ነገሮቹ የረፈዱት። እኔ ከነጋሽዬ ጋር አወራለሁ፣ ከነ አብዬ ጋር አወራለሁ፣ ከነ ማን ጋር አወራለሁኝ። እኔ ከነሱ ጋር ሰላም ነኝ። የነሱ ሰላም ካንቺ ጋራ ሁኑ። ሰላም መሆናችሁ ሸጋ ነው። ግን የነሱ ሰላም አንቺን ከአብርሃም ጋራ ሰላም አያረግሽም። ዋናው እዚህ ጋር መሰረቱ አንቺና አብርሃም ናችሁ እንጂ ለምሳሌ የሱ ቤተሰቦቹ ብሎ ቢጠሉሽ አብርሃም ከወደደሽ ምንም ሊያረጉሽ አይችሉም። ግን ቤተሰቦቹ ወደውሽ እዚህ ጭንቅላታችን ላይ ተቀመጪ ቢሉሽ አብርሃም ከጠላሽ ጠላሽ ነው። ከሱ ጋር ነው የምትኖሪው። እሱ ነው ባልሽ፣ አንቺ ነሽ ምስቱ እንጂ ቤተሰብ አይደለም። እዚህ ጋር መጀመሪያ ባልሽን አክብረሽ ባልሽን ወደሽ ከዛ ሲተርፍ ነው ለቤተሰብ መትረፍ ያለብሽ። እኔ ቤተሰቦቹን ጥሪ አይደለም አብርሃም ስትወጂ ቤተሰቦቹ ይጠሉ አይደለም። እኔ የባል ቤተሰብ በጣም ነው የምወደው። እግዚአብሔርን የምሬ ነው የምላችሁ። ምን ይባላል የልቧን አይቶ እባብን እግር ነሳት እንደሚባለው ነገር ሆኖ ነው እንጂ እኔ የባል ቤተሰብ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። የሚወዱኝ ወዳቸዋለሁ፣ የሚጠሉኝን ደግሞ ምንም ላደርግ አልችልም። መፍታቸው ነው። ለምን ጠላችሁኝ ውደዱኝ ልላቸው አልችልም። ስለዚህ እነሱ ስለጠሉኝ ግን እኔ ክፋት አላስብባቸውም። ያ የራሳቸው ችግር ነው። ይሄ የሆነ ችግር ይሄ የራሳቸው ችግር እስከሆነ ድረስ ምንም ማድረግ አልችልም። ግን ሆነም ቀረም የባል ዘመድ በጣም መከበር ያለባቸው፣ በጣም መወደድ ያለባቸው። ለምን ረዥሙን ዓመቴን ጊዜን ሁሉ ነገሬን ከነሱ ጋር ነው የማሳልፈው። ቤተሰቦቼማ አብሬያቸው እስካለው ድረስ ቤታቸው ባለው ሰዓት ምግባቸውን በምበላበት ሰዓት ባሳደጉኝ ሰዓት የነሱ ልጅ ነኝ። ግን ከቤታቸው ወጥቼ አንድ ሰው ተከትዬ ከሄድኩ በኋላ ነው ወይ ደግሞ በነሱ ፍላጎትም ተድሬም ከሆነ እኔ ከነሱ ቤት ወጥቻለሁኝ። ሌላ ይቅርና እኮ ስሜ ራሱ ይቀየራል። አይደለም እኔ ስሜ ራሱ ይቀየራል። የኬሌ ምስት እባላለሁ እንጂ የኬሌ ልጅ አልባልም። ለምሳሌ ፈታችሁ ራሱ እኮ ወደ ቤት ስትመለሱ ፈታችሁ ራሱ ሌላ ባል እኮ ስታገቡ ድሮ እኮ የኬሌ ምስት ናት የኬሌ እኮ ነው ያገባት ያ ስም በቃ ከእናንተ አይቀርም ያለታ። በቃ እናንተ ትዳር ብላችሁ ህይወት ብላችሁ የጀመራችሁ ቀን ነው የአባታችሁ ስም የእንትን ብቻ የመዝገብ ብቻ የሚሆነው። ለምን የሰፈር ልጅ አንድ አካባቢ ለምን አትኖሩ? አሁን ለምሳሌ እኔ እህቶቼ 2 አገር ውስጥ አግብተው ነው የሚኖሩት። በአባቴ ስም ተጠርቶ አያውቁም። የኬሌ ምስት ናት። እኔ አሁን ለምሳሌ አንድ እህቴ ይመስላለሁኝ። እኔ ግን እንደሷ ቆንጆ አይደለሁኝ እንጂ እሷ ግን ቆንጆ ናት። ያው አይን ውሃችን ይመሳሰላል። አንድ እናት አንድ አባት ልጆች ስለሆን አሁን ፕሮፋይል እንትን ፌስቡክ ላይ ሳያዩኝ እሷን የሚያውቁ የጎረቤት ልጆች ውጭ ሀገር ያሉት ቲክቶክ ላይ ሳያዩኝ በቃ ምንድነው እሷ ናት እንደምንሆና ምናምን በቃ እንደዛ ይሉና የሲስተር ልጆች ደግሞ ስላሉ እንዴ እንደዚህ እኮ አየናት እሷ ናት እንደምና አረ እህቷ ናት ምናምን አክስታችን ናት ይላሉ። እና ስለዚህ በቃ ለምሳሌ ብዙ ነገር አለ ወደ ባል ህይወት ባል የሚባል ነገር። እኔ እኮ የሆነ ዝም ብሎ ለሆነ ነገር ብቻ የምንፈላለግ አይደለም። ብዙ ነገራችን ከዛ ሰው ጋር ይጋመዳል። ስማችን ይቀየራል፣ ህይወታችን ይቀየራል። በቃ ሁሉ ነገራችን ይቀየራል። ከቤተሰብ እንወጣለን። አሁን ሩታ ወደ ሀገር ቤት ስትሄድ እኮ የአባቷ ስም ማንም አይጠራትም። የአብርሃም ምስት ናት አይደል ሩታ፣ ያቺ የአብርሃም ምስት ከአብርሃም ጋር እንደዚህ የሆኑት ይላሉ እንጂ የእከሌ ልጅ እንደዚህ እኮ አብርሃም ያደረጋት አይባልም። ስማችን ራሱ ይቀየራል ከቤት ትዳር ብለን ስንወጣ።
ቤተሰቦቻችንም ሲድሩን እኛ ወደንም ብንወጣ ቤተሰቦቻችንም ሲድሩን ስማችን ይቀየራል። የኬሌ ልጅ የኬሌ ምስት እንጂ የኤኬሌ ልጅ ምስት እኮ ናት እቺ ልጅ ይባላል እንጂ በአባቴ ስም ቤት ውስጥ ካለው ድረስና ያው መዝገብ ላይ ልጠራበት እችላለሁ። ከዛ ውጪ አንድ ሴት ከቤት ከወጣች የኬሌ ምስት አልፎ ተርፎ የእንትና ምስትና በቃ እንተላ የቤሉሰን ይባላል በኦሮምኛም ከሆነ። ለምሳሌ እኔ ምን አረጋለሁኝ እዚህ ሚዲያ ላይ ባሌ ስም መጥራት ስለማልፈልግ ነው እንጂ የሱ ናት አይደል እባላለሁ እንጂ የአባቴ ስም ተጠርቶ የሱ ናት አልባልም። ስለዚህ የዚህን ያህል ክብር ያለው ነው ልላችሁ ፈልጌ ነው ትዳር እንጂ ዝም ብሎ ተኝቶ ዝም ብሎ የሚነሱ ዝም ብሎ የሚላላጡ ዝም ብሎ የሚጨመላለቁ አይደለም። ትዳር የተከበረ ነው። በመጽሐፍ ቅዱስ ላይ ያለ ነው። ምስትን አሁን እነሱ እንደዚህ በቃ ሩታ ባሯን እንደዚህ አንስታ ዝቅ አርጋ እንዲ ዱጭ እንደምታደርገው አይደለም። ቢያጠፋ ራሱ እኮ ከሰው ጀርባ ሰው ሆኖ ማያጠፋ የለም። እናጠፋለን ሁላችንም። ግን ትዳር ሲሆን ደግሞ ሽፍን አርገን በቃ አሽሞንሙነ ነው። ከሰው ብንጣላ ራሱ ሰው ፊት መጣላት የለብንም። እውነት ያንን ትዳር የምትፈልጉት ከሆነ እውነት ከዛ ሰው ጋር ረጅም ዓመት መኖር የምትፈልጉ ከሆነ የሆነ በቃ ሽፍን ተብሎ የሚወራ ወሬ አለ። ባልሽን ካጠፋ ሽፍን አርገሹ ያው እንደው ትግስት ኖሮሽ እንደው ድብን የሚያረግሽ ንግግርም ካለሽ ወይ ደግሞ ሰው ፊትም ተናግሮሽን ከሆነ በቃ ችለሹ ያንን ሰው እንደምንም ስቀሽ በቃ ተደስተሽ ያንን ሰው ሸኝተሽ ያለታም እንደው ባጠይቂው ምንም ባይን ነገር ይጋጋናል ብቲም ትንሽ ቆይተሽ ወይ አንድ ቀን አድርግ ምን ልክ ነው እንደዚህ ያደረግከው ሰው ፊት እንዴት እንደዚህ ታረጋለህ ወይ ሰው ፊት እንዴት እንደዚህ ታረጋለሽ ተባብላችሁ ባልና ሚስት መመካከር አለባችሁ እንጂ እኔ ከማናንሽን ዲብላችሁ እንደዚህ ከሆናችሁ ያ ትዳር አይሆንም። አብራችሁም አትቀጥሉም። ረጅም እድሜም አይኖረውም ያ ትዳር። በቃ ይሰላችኋል። አሁን አብርሃም ስልችት ነው ያለው። ስለሰለቻው እኮ ነው አንቺ የምታደርጊው ነገሮች በሙሉ እጅ የሚሉት። አንቺ አሁን እንደዛ ስስሚው ምን ስትይው ደስተኛ ቢሆን አሁን ይዞሽ ይሄዳል። ሻይ ቡና እንበላለሽ ለደቂቃ አያምንሽም። ካሁን በኋላ እሱ በሚባላ ነገር በሚጠጣ ነገር ምን እንደምታረጊበት ስለማያውቅ አንቺ እኮ አሁን በንጹህ ልብሽም ይሆናል። እውነትም አንቺ እኮ ከሱ ጋር በእውነታዊ መንገድም ለመቀጠል ፈልገሽ ይሆናል። ግን አንቺ ያደረሽው ድርጊቶች እሱን ተጠራጣሪ ያደርጋሉ። አይደለም እሱ እኔ ራሱ ተጠራጥራለሁኝ አንዳንድ ጊዜ እንደው ቤቱ ራሱ ስጨብጠው የሆነ ነገር ብታረገው ስለምን በቃ ኢትዮጵያ ውስጥ በጣም ከፍቷል። በጣም በቃ ሰው ያደርጋል ብላችሁ ማጠብቁት እያየን ነው። ይሄ ዩቲዩብ ብዙ ነገር እያሳየን ነው። እንደው በቃ እንደው ኢትዮጵያ ምድር ላይ ነው ይሄ ሁሉ እየተደረገ ያለው የምንልበት። ኢትዮጵያ እኮ በጣም የተከበረች ሀገር ናት አይደል? የሌላው ሀገር አልተከበረም ለማለት አይደለም። ግን የሆነ ትውፊት የሚባል ነገር ፈራ እግዚአብሔር ያለን ነገር ያለን ሰዎች ሰውን ማክበር፣ ታላቅ ታናሾቻችንን ማክበር፣ እርስ በራሳችን መከባበር፣ መዋደድ እንደዚህ ነው እኛ ባህል። አሁን ግን የምናየው ባል ሚስቱን አያከብርም፣ ሚስት ባሏን አታከብርም። እሱ 2 ከተናገረ እሱ 4 ትናገራለች፣ እሱ 6 ከተናገረ እሱ 12 ትናገራለች። አብሶ የአሁን ሴቶች እዚህ ዩቲዩብ ላይ ያሉ ሴቶች እግዚአብሔር ልቦና ይስጣችሁ ነው። እኔ ሌላ ምንም ልላችሁ አልችልም። አሁን ሰሞኑን ሩታ አብርሃም ስማ ላይ ደግሞ ምን አለ ትላላችሁ? እውነቴን ነው የምላችሁ። አሁን እንደዚህ እየተጨረሱ ነው። ወላ እነ ኤፍሬም ወላ ማርቆስ አሁን ደግሞ ወይ ማርቆስ መታ ትስመዋለች። ከአንድ ሴት ጋር ከተኳረፉ ሴትን ይዞ መምጣት፣ ከወንዱ ጋር ከተኳረፈች ወንዱን ይዛ መምጣት። ምን ሰከን ብላችሁ እንደው ለማስቀናትም እኮ ሰዓት ያስፈልገዋል፣ ጊዜ ያስፈልገዋል። በደቂቃ በቃ ፒንክ እየከፈላችሁት ነው እንዴ? ወይስ የሚሸጡ ሴቶች አሉ? ወይስ የሚሸጡ ወንዶች አሉ? የሆነ የሚሸጣቸው እንጂ ሰው በደቂቃ ሰው አግኝቶ ከዛ በማግስቱ እጅ ላይ ተያይዞ ጓደኛዬ ናት፣ ስለዚህ አንቺ ከሄድሽ እኔ ብቻዬን መኖር አልችልም። እንደዛ ነው የሚመስልባችሁ። የሆነ ክብር እርስ በራሳችሁ ክብር የሚባል ነገር የላችሁ። መከባበር የሚባል ነገር የለም። ምንም በቃ ዜሮ። ኧረ በስመ አብ ወልድ መንፈስ ቅዱስ። እውነት እንደዚህ ከሆነ ማፍቀርም መፈቀርም ማግባትም መጋባትም ይቅር። በቃ እንዲህ ሲንግል ሆኖ መኖር ችግር የለውም።
ምነሻ እንዴ? ምን ሆናችሁ ነው? ሰላም አይደል እንዲያገሩ ያም ይነሳል ሌላ ነገር እቺም ትነሳና እንደው በደቂቃ አሁን ትላንትና መቼም መቀደመታ ዛሬ 3 ቀን ነው አይደል ልጇን የመለሱላት 2 ቀን ነው የመለሱላት ሁለተኛ ቀናቸው ነው ዛሬ ከመለሱላት ዛሬ ሮብ አይደል ሰኞ ቀን የተመለሰላት የዛሬ በ2 ቀን ውስጥ ተቀይራ አሁን ያለታ ይቅርታ ተባባሉ እሺ ሌላው ይቅርና ይቅር ተባባሉ ሲል አባትየው ወንድምየው እየተላላጠች በቃ ለመጨበጥ ራሱ እጁን እንደዚህ የምትነካ ሴትዮ ትላንትና እንዴት ነው ታዲያ እንደዛ እፍስ የምታረጊው በመሳም እና ይሄ ያስደነግጥም ያለታ ራሱ እኮ በክብር አክብረሽ እግዚአብሔርን ይገርም ምን የሚለኝ እንደው ያንቺን ነገር ሳስበው አይደለም አብርሃም ለኔ ራሱ ትጨንቀኛለሽ እኔ በጣም ነው የምጨንቅኝ እግዚአብሔርን እንዴ እንኳን ወንድ ልጅ ሴት ልጅ ትጠራጠርሻለች አንቺን ያለታ ሌላ ይቅርና ልጅ ይዘውልሽ መጡ ልጅሽን አስተኛሽ እስኪ በቃ እሺ እርቅ ተባላረ እስኪ ቁጭ በሉ እሺ ቁጭ በሉ ራሱ አልሽም አንቺ ይሄ ፈረደበት ሶፋ በደና ጊዜ የማዳም ቅመሞች አዋተው ገዝተውልሻል ያንቺ ብር ቢወጣበት ዳኒ እንደዛ እላው ላይ እየሄደ ሲዘል እንትናቲም አብርሃምን ለማናደድ ብለሽ እንደዛ አይን ነገር ድራማ እላው ላይ አታሰሪም ነበረ ይሁን የሆነው ሆኗል ሰው ተቀመጡ ይባላል ባህላችን ራሱ በእነሱማ ባህሉ ተበላሸ የሆነች ቦታ ይሄዱና የሆነች ፍላወር ቦታ አለች እዛ ጋር ቆሞ ያወራሉ ከዛ ቤት መተው ይሰራሉ ቁጭ ብለው አንድ ቀን ቪዲዮ ሰርተው አያውቁም አንድ ቀን ድሮ ነው ቪዲዮ አብርሃምና እሷ በሰላም ባሉ ሰዓት ቁጭ ብለው ቪዲዮ ይሰራሉ የሆነ ጥያቄ ይጠያየቃሉ ከዛ ይጫወታሉ ደስ እያሉን እናያቸዋለን አሁን ይሄ ጥልፍ ይሄ ፍትጋ ከተጀመረ ጊዜ ጀምሮ ቄጣቸውን ራሱ ያማቸዋል መሰለኝ ለመቀመጥ እግራቸው ራሱ ደነዘዘ የትም አልሄድም አላልከኝም እንዴ ስለዚህ ለዚህ ነው መኪናህን ልደብቅብክ ነበረ ፕራንክ ላርግክ ነበረ ምናምን አሁን እሱ ለፕራንኩም ሻይ ቡና ለማለቱም ካንቺ ጋር ለመዝናናቱም ሰዓት ይፈልጋል ልጁ ጊዜ ይፈልጋል ገባሽ እንጂ እንዲሁ ከመሬት ተነስተሽ በ2 ቀን ውስጥ ትላንትና እንደዛም እንደው በቃ እንዲልጥጥጥ የምትይበት ዛሬ ደግሞ ተነስተሽ ላው ላይ ስትጠመጠሚ እንደ እንትን በጣም ሼም አለው የሆነ ነገር ደግሞ ያስፈራል እንደው ደና ሆነች ለማለትም ራሱ እኮ አሁን እሱ ቪዲዮ አልያዘም በሰላም መንገድ ነው መጥቶ ልጁን አይቶ መውጣት የፈለገው ግን አንቺ ወተሽ ቶሎ ብለሽ ቪዲዮ ያሽ ከዛ ቶሎ ብዬ ቪዲዮ ካሜራውን ገጣጠሜ መንጥስዩ በዛ ወጥቼ በዚህ ገብቼ ከዛ ፕራንክ ላረግ ነበር ምናምን እኔ እንደዚህ አይነት ነገር ምንም አላባብስልሽ ነገር የለም እንደሌሎቹ ሽሩሩ አልልሽም እኔ ነግርሻለሁኝ ጥፋትሽ ነው አጥፍተሻል ብዙ ለምነውሻል ብዙ አክብረውሻል ብዙ ተለማምጠውሻል ሰገደልሽ ወደቀልሽ ሌላ ይቅርና ያንቺ ወንድም ሮቤል ነው ማን የሚባለው ይሄ ጨበሪያም የሆነ ያንን ሞባይል ሲሰባብር አንድ ቀን እሱ ክፉ ነገር አንስቶባቸው ያቀማው መቀደምታ ካለርኩኝ ምን ካላልኩኝ እያለ ነበረ አብርሃም በቦክስ ብለው ከአንድ ቦክስ አይተርፍም ጂም አስመዝግቤዋለሁ ምናምን አለ ልጁን የኔ አባት የኔ ጌታ እውነት ያሳድግላችሁ ልጃችሁ መድኃኒዓለም በሱ ደስ ብሎኛል እኔ ግን በልጃችሁ ማሻአላ እግዚአብሔር ያሳድግላችሁ ግን ሩታ የምታደርገው ነገሮች እኔ ምንም አይዋጥልኝ ምንም በቃ ምንም ደስ የሚል ነገር የለውም የምስብ ነገር የለውም እኔ ምንም የቱ ነው ደስ የሚላችሁ እስኪ ደስ ብሎናል ትክክል ነው እያደረገች ያለችው አንተ ሴቶችን ምንድነው እራት መጋበዝ ለአንተ ብርቅ አይደለም ውስጥ እንደ ህፃን እየተጫወተ ነው ምናምን እያሉ ነበር ያዋሳ ልጅ እኛ እኮ ሐዋሳ አይመስለኝም ነበር እኔ አዲስ አበባ ተቀምጦ የሚሰራ ይመስለኛል ለካሱ ያዋሳ ልጅ ነው ማሻአላ ተባረካላ እና ስለዚህ በደስታ እኮ ያን ለእንትንም ቢሆን እኮ ለደስታ አብሮ የሚደረገው አሁን ጊዜው አይደለም በምንም አይነት ታምር እሱ አሁን ሊያምናት አይችልም እንኳን እሱ አልኳችሁ እኮ እንኳን እሱ እኔ ራሱ ፈራታለሁ ሩታን በጣም የምታስፈራ ጀግና ሴት ናት ጀግና ልበላት እንጂ ምን ልበላት በጣም በቃ ውስጥ አሁን ንፋስ ይጨበጣል እሷ እንደ ንፋስ ናት አሁን ዛሬ ለምሳሌ እንደዛ ብላዋለች ትላንትና ዛሬ አሁን አብርሃም ወይ ቢሄድ
የሆነ አውሬ ሆና ነው የምትጠብቀው። እና ታዲያ ይሄ ምኗን የሚያዝና ነው? ከእሷ ጋር ምን አይነት ህይወት ሊኖረው ነው ከእሷ ጋር የሚቀጥለው? ከእሷ ጋር ሻይ ቡና የሚለው ከእሷ ጋር ሚዝናናው? ይሄ ለማድረግ ብዙ ጊዜ ያስፈልገዋል፣ ብዙ ጊዜ። ከዛ ተረፈ ምንም እኔ የሚታየኝ ነገር የለም። አቤልም ደግሞ ሄርሜላን አቅርቧት አብርሃም የሚፈልግሽ የሚወድሽ ነገር አይመስለኝም። ፕራንክ ይሁን እኔ ቪዲዮን ጨርሼ አላየሁኝም። ፕራንክ ይሁን ምን ይሁን ሊያረጋት እንደፈለገ አይዶን ነው። እኛም እኮ እሱን ነገር እንጠራጠራለን። አብርሃም እኮ ማናት ሄርሜላ ወዷታል አልወደዳትም ብለን መፍረድ አንችልም። እዚህ ጋር ያው የምናየው ነገር ነው። እሷ ናት እንጂ ወደድኩ ካፈቀርኩ ያለችው እሷ አንድ ቀንም ያው በቅርብ ጊዜ ራሱ ተጠይቋል። ምንም እንትን ያለ ነገር የለውም። ስለዚህ ዝም ብትሉ ጊዜ ይፍታው። ጊዜውን ጠብቀን ስለነሱ እንፈታፈታለን። ፈትፈታ ብሏል ለሹካ። ከዛ እኛም እያየን እንፈታፈታለን፣ እያየን እንቆምራለን ማለት ነው። እና በጣም ከባድ ነው ሩታ አሁን እያረገች ያለችው እየውሽ ያለሽው ከባድ ነው። ስለዚህ ልናምንሽ አንችልም በምንም አይነት ታምር። እኔ በበኩሌ ሌሎቹ ሊያምኑሽ ይችላሉ። እኔ ግን በበኩሌ በምንም አይነት ታምር አላምንሽም። በምንም ታምር ምትታመኝ ሰው አይደለሽም። በሌላ ነገር አይደለም፣ በተንኮልሽ ነው ማትታመኝው። ተንኮልሽ እንጃ በጣም ይረቀቀ። ጤነኛ ነሽ? ማን ነው ስሮ የለቀቀብኝ? አትልቀቂው፣ ተጣበቂበት ነው ተጣበቂበት ያለሽ ማን ነው ሲላት፣ ማንም አላለኝም ራሴ ሆነኝ አለች። እስኪ እኛ ከመሀልሽ እንውጣና እስኪ በራስሽ መንገድ ሞክሪ ተብለሽ ይመስለኛል። በማናደዱም አልሽ፣ በወንዶቹም አልሽ፣ አልሳካ አለሽ። ከሀገር ልወጣ ነው አልሽ፣ አልሳካ አለሽ። ምንም በቃ በየቱም ብትፈልጪው፣ በዚህም ስትፈልጪው ምንም ፍንክሽ አይልም፣ በዚህም ስትፈልጪው ፍንክሽ አይልም። አብርሃም እኔ ከዚህም በፊትም ብያለሁኝ፣ አንድ ሰው ቆርጦ የሄደለታ ለምን እናቱ የወለደችው አይሆንም። ከቆረጠ ቆረጠ ነው። አብርሃም ደግሞ እህትየውን ብላለች፣ ከኛ ቤት በጣም ዝምተኛ ነው፣ በጣም የዋህ ነው። የዋህ መሆኑን እኛ ራሱ እንመሰክርለታለን። ዝምተኛ መሆኑን እኛ ራሱ እንመሰክርለታለን። ማንም ሰው አንድ ቀን ይሄ መከላከል የሚባል ነገር በፍርድ ቤት ራሱ ብትከሰው ታሸንፈዋለች። መከላከያ ነው መከላከይ የሚከላከለው ነገር የሆነ መከላከል አይችልም። ያው ኮልታፋ ነኝ አንዳንድ ጊዜ እንዲህ ቶሎ ብዬ ማውራት አልችልም። ይቅርታ፣ ያው ተፈጥሮ ነው፣ ምንም ማድረግ ስለማልችል ማለት ነው። አሁን እንደዚህ ስታይ ኮልታፋ ሴት አልመስልም፣ ግን ኮልታፋ ነኝ ብዙ ጊዜ፣ ግን አያስታውቅብኝም። እና ስለዚህ ምን ልላችሁ ፈልጌ ነው፣ ራሱን መከላከል አይችልም። በዝምታ ነው ነገሮቹ የሚጨርሰው። እንደዚህ አይነት ሰው ደግሞ ዝምታው ሊያስፈራችሁ ይገባል። የሚያወራ ሰው አሁን ሩታ ታወራለች፣ ትለፈልፋለች፣ ታለቅሳለች፣ ታሳምናለች። በዚህ እኮ ነው የእሱን ቤተሰቦች እየሸወደች እንዲህ ጣራ ላይ ወጣችሁ እንጂ እሷ አስመሳይ በጣም ሽምጥጥ አርጋ የሆነ ነገርን በቃ እንዴት ነው ትምህርት ላይ እንደዚህ ጎበዝ ከሆንሽ ጀግና ነሽ። የሆነ ነገር መሸምደድ ትችይበታለሽ። ያልሆነውን ነገር ሆነ ብለሽ በቃ እንትን ማሳመን ትችይበታለሽ። በዚህ ውስጣቸው ገብተሻል፣ አሳምንሻቸዋል። ስለዚህ አሁን ደግሞ ያው እምነታቸውን ካንቺ ግን ያጡ ይመስሉኛል። የአብርሃም ቤተሰብ መቼ ነው ካንቺ እምነታቸውን ያጡት? እሱን እንደዛ ያደረሽው ቀን እኔ መደጋገሙ ራሱ ይደብራል። እንደዛ ቀን በቃ እኔ ያንን ቪዲዮ ሰርቻለሁ። አብርሃምን መቼም ጊዜ አላጣሽውም፣ አሁን ግን አተሽዋል ነው ያልኩሽ። እንደዛውም እህትየው ወጣ አብርሃምን ድሮ ሳይሆን አሁን ነው ያጣሽው አለችሽ። ዝም የሚል ሰው፣ ትዕግስት ያለው ሰው የሆነ እንዴት መሰላችሁ፣ ዝም የሚል ሰው መፍራት አለባችሁ። ምን እንደሚሆን መች እንደሚፈነዳ ምን እንደሚሆን አይታወቅም። እነዚህ ደግሞ አፍቃሪ የሚባሉ ሰዎች የማፍቀር ልብ ያላቸው ሰዎች እንዳፈቀሩትም መጥላት ይችላሉ። አብርሃም አሁን እንደዛ የሆነ ነው የሚመስለኝ። እኔ አሁን ሰዎች አንዳንድ ጊዜ ውሸት ነው እነሱ ሲገናኙ
ያፈቅራታል እንደሚወዳት ካይኑ ያስታውቃል ምናምን። አይ በአይኑ እኮ ፍጥጥጥ አድርጎ እንደዚህ ግልምጥ ምናምን ማድረግ አይጠበቅበትም እኮ ሰው እኔ አሁን ሰውን ከጠላሁኝ ግድ ማገላመጥ የለብኝም። ለምን አገላምጠዋለሁ? ለምን አይኔንና ፊቴን አጨማድዳለሁ? በሰላም ሀገር ምን አጨማድደኝ? ስንት ፊት እንዲኮስተር ማድረግ እኮ ስንት የውስጣችንን ምንድን ነው የሚባለው? ይሄ ውስጣችን ያሉ ሰውነት 12 ሐዋሳት ነው ምንድን ነው የሚባሉት? እነሱን እናኮሳትራለን ይባላል አንድ ሰው ሲኮሳተር። ስለዚህ ለምን እኮሳተራለሁ? ለምንድን ነው ፊቴን ማጨማዳደደው? ስለዚህ አልኮሳተርም። አሁን ስሩንም አረብ ሀገር መጥቼ እንዲህ እያልኩኝ መኮሳተር ለምጃለሁኝ። እኔ ሳቅ ነው የሚቀድመኝ። አሁን ብቸኛ ስለሆንኩኝ ከማን ጋር ስቃለሁ? ከግርግዳ ጋር ስቅ። የሚያስቅ ነገር ምን አለ አረብ ሀገር ላይ? ምን አይቼ ስቃለሁኝ? ወጣሁኝ፣ ኩሽና ሄዳለሁኝ፣ መጣሁኝ፣ ክላሴ መጣለሁኝ። የምተኮስ ልብስ ካለኝ ልብሴን ተኩሳለሁኝ። ልብስ የሚተኮስ ካለኝ ደግሞ እረፍት አረጋለሁኝ። ወይ ደግሞ ይኸው ከእናንተ ጋር እንደዚህ አወራለሁኝ። ከዚህ ውጪ ምን የሚያስቀኝ ነገር አለ? የእነ አብርሃም ስራ ራሱ አያስቀኝም። የሚያስቅ ነገር እኮ ከኢትዮጵያ ምድር ላይ ተነቅሎ ከወጣ ቆይቷል። ኢትዮጵያ ራሱ ብገባ ምን አይቼ ስቃለሁኝ? አይዶን ነው። ስለዚህ እንኳን አብርሃም እኔ ራሱ ፈራሻለሁኝ። እኔ ሴቷ ራሱ ፈራሻለሁኝ። ድርጊቶችሽ፣ አክቶችሽ እኔ ከመጀመሪያው ነው ተናግሬያለሁኝ። ምንሽም እኔ እንደማይጥመኝ ለምን መሰላችሁ? ሰው ስለሆነች እወዳታለሁ፣ አከብራታለሁኝ። ከዛ ውጪ ግን ድርጊቷ ከመጀመሪያው ጀምሮ እስከ መጨረሻዋ አብርሃምን ጥላ እንደምትሄድ ታስታውቃለች ልጅቷ። ከዛ ሲተርፍ ደግሞ አብርሃም አሁን እሷ ባስቀመጠችው ቦታ እንደዛው እንደሚወዳት ተዋሻለክ እንጂ እኮ ትፈልጋለክ። ካይኔ ያስታውቅብሃል። አብርሃም ያኔ አንቺ በፊት ያስቀመሽውን አብርሃም ፈልገሽ ለማግኘት ጊዜ ይፈጅብሻል። እውነት ተመልሳለች ብሎ ራሱ ለመመለስ ራሱ እኮ እሱ ራሱ ጊዜ ይፈጅበታል። ላይመለስም ይችላል። ብዙም ተስፋ አታድርጊ። እኔ የሱ መመለስ እኔ ምንም የሚታየኝ ነገር ስላሌለ ነው እንደዚህ የምለው። ለምን ምንም አይታየኝም። ትንሽዬ ፍንጭ ራሱ እኮ አያሳይም እሱ። ይሄ በቃ ያኔ ከሄርሜላ ጋር አንቺ እኔ ፈልጋለሁ ከሱ ጋር መኖር እፈልጋለሁኝ ነገሮችን አስተካክዬ ብለሽ ቁርጥሽን ከነገረሽ ቀን ጀምሮ አብርሃም እንደቆረጠ እኔ አውቃለሁኝ። ገባሽ? ያን ለታ ነው እኔ ከሄርሜላ ጋር ይኑርም አይኑርም ከሌላ ሴት ጋር ይኑርም አይኑርም እሱ እንደቆረጠለት ያወቅኩት ወንድሙን አቁሙ። እኔ ለልጄ ስል ነው እንጂ አይንሽም ማየት አልፈልግም፣ አይንሽም ማየት አልፈልግም ያለሽ ለልጄ ስል ነው። ያው ነገሮቹን ከዛን ጊዜ ጀምረሽ ታያሹ እንጂ እሱ እንደቆረጠለት ነግሮሻል። ለልጄ ስል ነው እንጂ አይንሽም ማየት አልፈልግሽም። ለምን ብዙ ነገሮች እኮ እንትን ይሉታል። ለምሳሌ ከሄርሜላ ጋር ስለሆነ ብቻ አይደለም አንቺን የሚጠላሽ። ከሄርሜላ ጋር መቀጠልን አለመቀጠልም ይችላል። እሱ አይታወቅም። እስከዛሬ ምንም በሱ በኩል ያረጋገጥነው ነገር ስላለ እኔ የጓደኝነት አሁን ለምሳሌ ኖርማል ጓደኛ አለ አይደል? እሱ እንደዛም ሊሆን ይችላል። ብቻውን ከሚደብረው ውሃ ጣጩን እስከሚያገኝ እሷን ዝም ብሎ አብራቱ ሊኖር ይችላል ስላችሁ። እንዲህ ጓደኛ ፍሬንድ ሁለት አይነት ነው አለ። ለምሳሌ ጓደኝነት በቃ ኖርማል ጓደኛ ማለት እንደ እህትና እንደ ወንድም ተያይቶ ምንም አይነት ነገር ውስጥ የማይገቡ ለምንም እንደማይተሳሰቡ እንደዛ ሆኖ ከሷ ጋር መኖር ይችላል። እሷ ግን እንደዛ እያሰበችም ቢሆን እሱ ግን እያሰበ ያለ አይመስለኝም። ለምን እኔ ከዚህም በፊትም እሷ ጥያቄ ስትጠይቀው ምንድን ነው ያላት? እኔ ካንቺ አልለይም መድኃኒዓለም ምን ያላት? መድኃኒዓለምን ያ ነገር መድኃኒዓለም ማለቱ ለምሳሌ መድኃኒዓለም ካለ ታዲያ ከሷ ጋር አለመቀጠሉ ምን አጠራጠርሽ ብትሉኝ እሷ የጠየቀችው ጥያቄና እሱ የማለላት ማላ አይመሳሰሉም። እሷ አብራሂን ትቀጥላለች ወይ አብራሂን ጓደኝነታችን አልፎ ወደ ትዳር ያርጋል ነው ጥያቄዋ። እሱ ግን ጓደኝነቱን ነው የማለላት እንጂ አብረን እንቀጥላለን፣ እኔ ካንቺ በምንም አይነት ታምር አልለይም፣ አብሬሽ ነው የምኖረው፣ እኔ ካንቺ ጋር ነው ህይወቴን መቀጠል ያለብኝ አላላትም። እንደ አንድ ሴት እኔ ያንን ቪዲዮ ሰርቻለሁ። እኔ ይሄ እንደ አንድ ሴት
ይሄ ሙሉ መልስ አይደለም። ምንም የሚያስደስት ነገር አይደለም እንዴ። አንድ ወንድ አብሬሽ ሆናለሁኝ ለውሸት ራሱ እኮ አንዳንድ ድሮ ሲጀናጀኑ ወንዶች ታውቃላችኋል። እኔ ካንቺ ጋር ህይወት መቀጠል ፈልጋለሁ፣ ካንቺ ጋር መኖር ፈልጋለሁ፣ ካንቺ ጋር ትዳር መያዝ ፈልጋለሁ ብሎ ይጀነጅኑና አንድ ወር ወይ እንደከረዘመ ወይ 2 ዓመት 1 ዓመት ወይ 3 ዓመት አብረው ቀጥለው ሌላ ሴት ሲያገኝ ካላስ ይሄዳል። ያ የማለው ማላ ትዳር ውስጥ ራሱ ገብታችሁ እኮ አንድ ቃል ገብቶላችሁ አንድ ወንድም ሴትም ልትሆን ትችላለች። ወንድ ብቻ አይደለም እዚህ ጋር ቃሉን የሚያጥፈው ሴትም ብዙዎቹ አሉ። ቃላቸው እንዲህ አርጎ የሚበሉት ብዙ ሴቶች። መቼም ሰው ሆነን ብዙ ነገር እናያለንን። ወንዱ እኔ አሁን ካጂ ወንድ ነው ሴት ታማኝ ናት ብዬ ልከራከር አልችልም። ሁሉም ታማኝ ሴት አለች፣ ታማኝ ወንድ አለ። ካጂ ወንድ አለ፣ ካጂ ሴት አለች። እኩል ለኩል ነው። እሱ አፈር ልሁንልሽ፣ አብሬሽ ልኑር፣ ምን ልሁንልሽ እያላት እሷ ግን አልፈልግህም፣ ካንተ ጋር አልኖርም፣ በቃህኛ ከበቃህኝ ሰለቻኝ ብሎ ጥለው የሚሄዱ አሉ። ወንድም እንደዛው። ከዛ ሌላዋን ሴት ሳይ ከሷ ቅን የምትል ካየች ደግሞ ቤቴን የምትል ከሆነች ከዛም በቃ ይታጠፋል። ያ የማለው ማላ የገባው ቃል ኪዳን ምኑ ውሃ ጠጥታ አርጎ እኔ ግን እኔ ለማዘልቁት ነገር ቃል አትግቡ። ቃል ኪዳን ማለት ለሰው ልጅ ትልቅ ዋጋ ያለው ነው። ያ ቃል በክርስቶስ መዝገብ ላይ ተመዝግቦ ይቀመጣል። ትጠየቁበታላችሁ። ጌታ ለምን እንደሚመዘግበው ምናምን እኛ ከአፋችን ሳይወጣ እግዚአብሔር ያውቃል ከአፋችን የሚወጣውን ነገር። እኛ ሳንናገር መድኃኒዓለም ያውቃል እኛ የምንናገረውን ነገር። ስለዚህ ቃል አትግቡ። ከሆነ ይሆናል፣ ካልሆነ ይቀራል። ዝም ብላችሁ ግቡ። ከዛ ወይ ወንዱም ቃል ገብታልኛለች እኮ እንደዚህ ብላኝ እኮ ነው አብሬያት እየኖርኩ ያለሁት ብሎ ያንን ቃል በጭንቅላቱ ውስጥ በአይምሮ ሴፍ አድርጎ ህይወቴን ትዳሬን ስል እሷ አንድ ቀን ሲበቃት ቸው ትለዋለች። ወይ ከሱ የተሻለ ሰው ስታገኝ ካላስ ያላረው ከዛ ወንዱም ያኔ ምሎ ተገዝቶ በሯ ላይ ስንቴ እንዳልተመላለሰ ወይ አሁን ስልክ መጥቶ ነው ወይ ስንት ደብዳቤ በጓደኛ በምን እንዳልጻፈ ምናምን ከዛን ፍቅሩ ወይ ትዳርም ይዘው ሊሆን ይችላል፣ ቤት ገብታም ሊሆን ይችላል፣ ወይ ደግሞ ትዳር ሳይዙም ሊሆን ይችላል። በጓደኝነት ምናምን በቃ 1 2 ዓመት 3 ዓመት አብሮ ከቆየ በኋላ ካላስ ያላ የለም ያ እኔ ካንቺ ውጪ መኖር አልችልም፣ ካንቺ ውጪ እንደዚህ መሆን አልችልም የሚለው ሰው የለም። ከዛ በብዙ ነገርም ሊሆን ይችላል። ወይ ደግሞ እሷ ሳታስብ ወይ እሱ ሳያስብ እርግዝና ሊመጣ ይችላል። ያኔ ችግርሽ ነው፣ እኔ ምን አቀልሻለሁ፣ እኔ አርግዥ ብዬሻለሁ እንዴ ይመጣል። ያኔ ደግሞ ወይ ብዙ ነገር ላታስወጣ ትችላለች። ማስወጣት ደግሞ ኃጢአት ነው። ብዙ ስቃይ ውስጥ ትገባለች፣ ብዙ መከራ ውስጥ። ከዛ እሱስ በቃ ይክዳል። የኔ ኧረ አልደረስኩኝም፣ ከኔ አይደለም፣ እኔ አላቅም። ከሷ ጋር እኮ ከተለያየን እኮ በአንድ ወር ውስጥ የተከሰተውን ነገር እኔ 2 ዓመት ምናምን ሆኖኛል ከሷ ጋር ከተለያየው። ልጁ እስከ መጣ ታዲያ በንፈስ አይረገዝ መቼም። ከዛን ይቀራል። ያቺ ልጅ ወይ ተማሪ ልትሆን ትችላለች፣ ወይ እድሏት ይሰነካከላል፣ ወይ ምን ይላል፣ ወይ መጥፎ ቤተሰቦች ሊሆኑ ይችላሉ። መጥፎ ሳይሆን ክብራቸውን በቃ ማንም ሰው ክብሩ እንዲነካበት የኬሌ ልጅ ወለ አሁን ፋሽን ሆናል። ቢወልዱም ባይወልዱም ችግር የለውም። አሁን ስሩንም በሽታ ይሁን እንጂ ልጅ ተወዷል። አሁን ማንም ሰው አይጠላም። አሁን ቤት ውስጥ ሆነው ልጅ ቢወልዱ ኧረ ማንም አይጠላም። ልጅ ተወዷል። እናቴ ብርቅ ሆኗል ሰው። ድሮ ሰው ረክሶ ነው እንዲህ ምናምን ልትሉ ትችላሉ። የድሮን አሁን ሁሉም የሉም። ግማሾቹ እናቴ ልክ 18 ዓመት ሲሞላቸው 17 ዓመት ሲሞላቸው 14 ዓመት ሲሞላቸው ወደ አረብ ሀገር እናት ወልዳ ለአረብ የአረብ ከዳማ የአረብ ኩሽና መስራት ከዛ ብር ማግኘት። ይሄ ነው የኛ ኢትዮጵያኖች በቃ አሁን የተያያዙት። ብቻ ጭራሹኑ ወንድ ሲወለድ ነው አሁን እየተናደዱ ያሉት አሉ የኢትዮጵያ ወንዶች። ለምን ብዬ ስል እንዴ ትንሽ 14 ዓመት ከሆናት ወደ ውጭ ይልካል። ከዛን ብር ትልክለታለች። ወንድ ምን ያደርግለታል? የሚታረስ መሬት የለ። ለምን ብትይ ቤት እየተሰራበት አልቋል። ስለዚህ ቢዝነስ ናቸው ሴቶች። አካሲዱቢ እኛ ተደፍቀየች እንዲህ ነው ነገሩ። እና ስለዚህ ወንዶች ሲወለዱላቸው ድሮ ወንድ ሲወለድ እንዴ ምስቴ ወንድ ወለደኝ ብሎ ጥይት የሚተኩሰው አሁን ነው አሉ።
እንዴ ምን ሆነሻል? እንዴት ወንድ ልጅ ትወልጃለሽ? ይላል አሉ ደግሞ ጉድ ፈላብን ዘንድሮ። እሷ ፈጣሪ አይደለች፣ የሚፈጥርላት ቸሩ መድኃኒዓለም ነው። እና መሬት ካሌለ የሚታረስ መሬት ካሌለ እጣ ፋንታውን እድሉን ይኖራል። ግድ ሴት ተወልዳ ሴት አረብ ሀገር እና አረብ ሀገር እኮ ተወልዳም አረብ ሀገር እኮ ላትመጣ ትችላለች። ተማራሉ ነው ያልሄድም አረብ ሀገር ብላ እኮ አገሯ ላይ ዘንጣ ተምራ ትምህርቷን ጨርሳ መንግስት ሰራተኛ ልትሆን ትችላለች። ሀገር መሪ ልትሆን ትችላለች። ምንድን ነው ያስባችሁት? ምን አስባችሁ ነው? ግን እንደዛ አይነት አማርኛ የለም። ስለዚህ ከራሳችሁ ጋር ሁኑ፣ ራሳችሁን ሆናችሁ ኑሩ። ስለዚህ በዚህ መሀልም የሰማሁትን መረጃም አካፈልኳችሁ ማለት ነው። ስለዚህ ለቤቴ አዳዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። ውድ ተመልካቾቼ፣ የሀገሬ ልጆች እጃችሁ ለሰብስክራይብ ይዘርጋ፣ ለላይክ ይዘርጋ። እባካችሁን አሳድጉኝ፣ አበርቱኝ እና ኢትዮጵያ ሀገራችንን ሰላም ያርግልን፣ ዓለምን በሙሉ ሰላም ያርግልን። ሰላም ካሌለ ለሰው ልጅ ምንም ነገር ቢኖር ከንቱ ነው። ስለዚህ ለሰው ልጅ ይቅርና ጫካ ለሚገባውም አውሬ ሰላም ያስፈልገዋልና እግዚአብሔር ሰላሙን ያምጣልን። እኛም በስደት ያለነውን ሰብስቦ እቅፍ ድግፍ አድርጎ ለሀገራችን ያብቃን እላችኋለሁ። ውድ ተመልካቾቼ፣ የሀገሬ ልጆች ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁኝ። አዳዲስ ከሆናችሁ ደግሞ የደውል ምልክቷን እየተጫናችሁ እየጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። ሩታና አብርሃምንም እግዚአብሔር ሰላሙን ያምጣላቸውና ከታረቁም እኛ ምንም ችግር የለብኝም። እኔ በበኩሌ ሰላማችሁ ይብዛልኝ። ኢትዮጵያ ሀገሬ ሰላም ሁኚልኝ።